ሰላም እንዴት ናችሁ? የዚህ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። እኔ ርና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልኩ እነሆ አራት የትምህርት አማራጮች ይዤላችሁ መጥቻለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዝኛና አራተኛ የሂሳብ ትምህርት ሲሆኑ ከታይ ባስቀመጥነው ስልክ በዋትስአፕ፣ በኢሞ፣ በቴሌግራምና በኢንስታግራም ብትደውሉ በሳምንት 5 ቀን በቀላል ሰዓት ያህል የምናስተምራችሁ ይሆናል። እንዲሁም በግሩፕ መማር የምትፈልጉ ካላችሁ 2000 ብር ነው። እሱን ደውላችሁ መማር ትችላላችሁ በግሩፕ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው የትምህርት አይነቶች ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ቆዩ። መልካም ቆይታም። ዛሬ ደግሞ ቀሪዎችን የአማርኛ ፊደላትን ማለት ነው ሙሉ ቀሪዎችን ከትላንት ነው በመቀጠል በእንግሊዘኛ እንዴት እንደሆነ በእንግሊዘኛ እየጻፍን እንለማመዳለን ማለት ነው። ስለዚህ ትላንት በነገርኳችሁ መሰረት እኔ እየጻፉላችሁ እሄዳለሁ እዚህ ጋር፣ እናንተም ደግሞ እየተከታተላችሁ እየጻፋችሁ ትሄዳላችሁ ማለት ነው። ስለዚህ ይህ ቪዲዮ ለብዙ እህቶችና ወንድሞች ይደርስ ዘንድ እናንተ ሼር በማድረግ ተባበሩ ማለት ነው። እሺ ይችኛዋ ማን ነች? ይችኛዋ ብዙሃን ውሃ ትባላለች። ሶስት አይነት የሀ ዝርያዎች አሉ። ከእነሱ መካከል ይችኛዋ ብዙሃን ውሃ የምትባል ነች። ሁለተኛዋ ደግሞ ሐመር ውሃ፣ የመጀመሪያዋ ሀሌታ ውሃ ትባላለች ማለት ነው። ስለዚህ ይችኛው ማን ነው የምትባል? ብዙሃን ውሃ። ስለዚህ ብዙሃን ውሃ በድምፅ ከሀሌታ ውሃ ጋርና ከሐመር ውሃ ጋር አንድ አይነት ስለሆነች የእንግሊዝኛ ውክልናቸው አንድ አይነት ነው የሚሆነው። ትናንትና በነገርኳችሁ መሰረት የእንግሊዝኛ ውክልናቸው ተመሳሳይ ነው የሚሆነው። ለምሳሌ ትናንትና የሀሌታ ውሃና የሐመር ውሃን እንዲሁም የንጉሥ ሰንና የእሳቱ ሰን ስናይ እንግሊዝኛቸው ተመሳሳይ ነበረ ማለት ነው። ምክንያቱም ምንድነው? ድምጻቸው አንድ አይነት ስለሆነ። ስለዚህ ይችኛዋ የመጀመሪያዋ እንግሊዘኛዋ ማለት ነው ኤች ኤ ወይም ህ አ በአንድ ላይ ሀ፣ ህና አ አንድ ላይ ሆነው ሀ የሚል ድምፅ ይሰጣሉ ማለት ነው። ህና ኡ አንድ ላይ ሆነው ሁ ሁ። ምክንያቱም ይችኛዋ ኤች ብቻዋን ስትነበብ እንደ ህ ነው የምትነበብ፣ እንደ ስድስተኛ ፊደል ህ እዚህ ጋር ታዩታላችሁ። ህ እንደዚያ ስለምትነበብ ማንኛውም የእንግሊዝኛ ተነባቢ ፊደላት ከአምስቱ ከአናባቢዎች ውጭ ያ ማለት ከኤ ከኢ ከአይ ከኦና ከዩ በስተቀር ከነዚህ ውጭ ያሉት ፊደላት ብቻቸውን ሲመጡ እንደ ስድስተኛ ፊደላት ይነበባሉ ማለት ነው። ስለዚህ እንደ ስድስተኛ ፊደላት ስለሚነበቡ ችኛዋን ኤችን ሳውንዷን ወይም ድምጿን ማን ነው ወሰድናት? ህ። ስለዚህ እዚህ ጋር ስንመጣ ህና ኡ ማን ይሆናል? ሁ። ህ ኢ ያን ላይ ሂ። ህና አ ሀ። ህ ኤ ሄ። ህ ብቻዋን ህ ኤች ኦ ሆ ወይም ህና ኦ ሆ ሆ የሚል ድምፅ ይሰጡናል ማለት ነው። ይሰጡናል። እሺ የኛው ደግሞ ቀጣዩ ማን ይባል? ነ ይባላል። ነ። ስለዚህ የኛው ደግሞ ስናመጣው እዚህ ጋር ን አለች ብቻዋን ን እና አ። ይችኛዋ ኢ እንደ እ ትነበባለች። ትናንት እንደነገርኳችሁ እንደ እ ትነበባለች፣ እንደ ኤ ትነበባለች፣ እንደ ኢ ትነበባለች። ስለዚህ አሁን ኤን እና ኢ ኤን እንደ ን ትነበባለች፣ ኢ ደግሞ እንደ አ ትነበብና ነ ይሆናል ማለት ነው። ነ ኤን ኦ ኑ ኑ ወይም ንኡ ኑ ን አይ ኒ ን አ ና ን ኤ ኔ ኔ። እሺ ኤን ብቻዋን ን። እሺ ከዛ ኤን ኦ ወይም ን ኦ ኖ ንና ኦ አንድ ላይ ሆነው ኖ የሚል ድምፅ ይሰጡናል ማለት ነው። ከዛ ጂ ኤን ኢ እንደማን ነው የሚነበብ? ኘ ጂ ኤን ዩ ኙ ጂ ኤን አይ ኚ። እሺ ጂ ኤን ኤ ኛ ጂ ኤን ኢ ኘ ጂ ኤን ኝ ጂ ኤን ኦ ኞ ተብለው ይነበባሉ ማለት ነው። አብዛኛው የውርስ ፊደላት የሚባሉት ምንድነው? ባለ 3 ፊደላት ናቸው ማለት ነው። አጻጻፋቸው ራሱ ባለ 3 ፊደላት እናያቸዋለን። ማን እንደሆነ የውርስ ፊደላት እናያለን። እሺ ከዚህ ጋር ደግሞ ወደ አ ስንመጣ አ ማለት እዚህ ጋር ማን ነው? የአ አንዳንድ ብቻ ነው የሚወስዱት፣ አንዳንድ ፊደላት ብቻ። ለምን? ከነሱ እነዚህ አ የምንላቸው
ከአማርኛ ፊደላት አናባቢ ናቸው። የአማርኛ ፊደላት ድምጻቸው ጋር ተመሳሳይ ናቸው ማለት ነው። የአማርኛ ፊደላት ድምጽ የእነዚህን ድምጽ ይዘው ነው የሚሄዱ እያንዳንዳቸው። ስለዚህ ሰባቱ የአማርኛ አናባቢ ናቸው ማለት ነው። ይችኛዋም አ አንድ ላይ ነው የምትሄደው። ይችኛዋና ይችኛዋ በአንድ ስለሚቆጠሩ ነው አ የሚባል እንጂ ከአናባቢዎች ውስጥ ከአናባቢዎች ውስጥ ማለት ነው የመጀመሪያው አ የሚባለው ፊደል ነው። ማነው እሱ? አ የሚባለው ድምጽ ይሄ ማለት ነው። አ የሚባለው ነው ከአማርኛ አናባቢ የምንለው ይሄ ነው፣ አ ነው። ይችኛዋ አ ግን ከዚህኛው ጋር አንድ አይነት ስለሆነች እንግሊዝኛ ላይ ስናስቀምጣት ያው ኤን እዚህ ጋር አምጠን አብለን እናስቀምጥላታለን ማለት ነው። የተበቀሩት ግን ድምጻቸው ከነዚህ ጋር አንድ አይነት ናቸው። የትኞቹ? የአናባቢ ፊደላት የአማርኛና የይህ ፊደል የአዘርያዎች ማለት ነው። ከኦ ጀምሮ እስከ ኦ ያሉት ድምጻቸው አንድ አይነት ስለሆነ እንግሊዝኛቸው የምንጠቀመው ምንድነው? የእንግሊዝኛ አናባቢ ፊደላት ለአማርኛ አናባቢ ፊደላት ውክልና ይሆናሉ ማለት ነው። ስለዚህ ለአማርኛ አናባቢ ፊደላት የእንግሊዝኛ ውክልናቸው የእንግሊዝኛ አናባቢ ፊደላት ናቸው። አሁን እዚህ ጋር የምታዩቸው ሙሉ የእንግሊዝኛ አናባቢ ፊደላት ናቸው እነዚህ ማለት ነው። ኤም አናባቢ ነው። ዩ አናባቢ ነው። አይ አናባቢ ነች፣ ካፒታል ስለሆነች ነው ይችኛዋ። እሺ ይችኛዋም ኤም እዚህ ጋር ነግሬያችኋለሁ። ኢ አናባቢ ነች አንዷ ቫወል የምትባሏ። አይም እዚህ ጋር ነግሬያችሁ ነች። ኦ ማነች? አናባቢዎች ናቸው። ስለዚህ የእንግሊዝኛ አናባቢ ፊደላት የሚባሉት ምን ናቸው? ኤ 1፣ ዩ 2፣ አይ 3፣ ኢ 4፣ ኦ 5 የእንግሊዝኛ የአናባቢ ፊደላት አሉ። የአማርኛ ደግሞ 7። ስለዚህ የአማርኛዎችን አናባቢ ፊደላት የሚወክላቸው ማን ነው? የእንግሊዝኛ አናባቢ ፊደላት ማለት ነው። ለዚያ ነው። ስለዚህ እኛው ማን ነው? አ ስንል ኤ ብቻውን አ፣ ከዚያ ኦ፣ ኢ፣ አ፣ ኤ፣ እ፣ ኦ ይሆናል ማለት ነው። ይሄኛው አ የሚባለውን ፊደል ላጥፈው፣ ምክንያቱም እዚህ ጋር እናንተ ለማስረዳት ነው ያስገባሁት ማለት ነው። እሺ ቀጣዩ ደግሞ ማን ነው? ይሄኛው ክና አ ክ እዚህ ጋር አለች። ደግሞ እዚህ ጋር ጽፌላችሁ የነበር ማለት ነው። አሁን አናባቢ ጽፌላችሁ የነበር እሷን የምትባል ክና አንድ ላይ ሆነው ከሚል ድምጽ ይሰጣሉ ማለት ነው። ክ ኡ ኩ ክ ኢ ኪ ክ አ ካ ክ ኤ ኬ ክ ብቻዋን ክ ኦ ኮ። እሺ ከዚህ ጋር ደግሞ አሁን አንድ ልዩ ነገር መጣላችሁ። ምንድነው እሱ? እኛው ኸ ይባላል። ኸ የመጀመሪያው ኸ ይባላል። እስካሁን ሶስቱን የሀዘርያዎች ስናይ ከዚህ ጋር ያለችው ጋርም ስናይ ከሁለተኛው ጀምሮ እና ከዚህ ጋር ያሉት ሁለተኛው ጀምሮ እነዚህም አንድ አይነት ናቸው። ላሳያችሁ። እነዚህና እዚህ ጋር ያሉት እንግሊዘኛቸው አንድ አይነት ነው። ለምን ሆነ ነው? የተለያዩት የትኞች ብቻ ናቸው? የተለያዩት ይችና ይች ብቻ ናቸው የተለያዩት። ለምን እነዚህ ብቻ ተለያዩ? የተበቀረው ለምን አንድ አይነት ሆነ? የእነዚህኞች ድምጽና ከዚህ ያሉት እነዚህ በረጅም ያሰመሩባቸው ድምጻቸው አንድ አይነት ነው። ይሄኛውም ሆነው ይሄም ሆነው ሂ ሃ ሄ ህ ሆ እያልን በአንድ አይነት ድምጽ እንሄዳለን ማለት ነው። ስለዚህ እንግሊዘኛቸው አንድ አይነት ነው የሚሆን። የመጀመሪያዎቹ ግን የተለያየበት ምክንያት አለ። ይሄኛው ሀ ስንል አ የሚለውን የአራተኛውን ድምጽ ነው የሚይዝ። የአራተኛውን ድምጽ አ የሚለውን ስለሚይዝ አፈንጋጭ ፊደላት ናቸው የሀዘርያዎች ስላልኋቸው አ የሚለውን የአራተኛውን ድምጽ ስለሚይዝ ይችኛዋን ኤን አምጥቼ ከዚህም ተጠቀምኋት ማለት ነው። እዚህ ጋር ኢ ያረኩበት ምክንያት ደግሞ ይሄኛው ኸ ስል አ የሚል ድምጽ የሚያመጣ ኸ በሉ እስኪ ኸ አ የሚል ድምጽ አለው ማለት ነው በውስጡ። ስለዚህ ኢን ደግሞ እንደ አ ስለምትነበብ አመጣዋት ማለት ነው። ማን ብዬ ችን ህና አንድ ላይ ሆነው ኸ የሚል ድምጽ ይሰጣሉ ማለት ነው። የኛው ግን ሀ ነው የሚለው። ኸ ብዬ ሀ ስል ይፈርሳል። ሀ ማለት በአራተኛው ድምጽ ነው የሚሄድ ማለት ነው። ይሄ ነው ማለት ነው ልዩነታቸው። ስለዚህ እንግሊዘኛቸው ተመሳሳይ ነው እና የኛው ፊደል ማን ነው የሚባል? ኸ ይባላል ማለት ነው። ኸ ስለዚህ እየጠራውላችሁ እሄዳለሁ፣ እናንተ ተከተላላችሁ ማለት ነው። ኽ ኸ ኽኡ ሁ ኽኢ ሂ ኽአ ሃ ኽኤ ሄ ህ እንዳል ህ ህኦ ሆ ተብሎ ይነበባል ማለት ነው። አሁን ደግሞ ቀጣዩ በሁለተኛ ደረጃ ያሉትን እሺ፣ እዚህ ጋር ደግሞ ማን ነው? ይሄኛው
ይሄኛው ወ ነው አይደለ? ወ። አሁን ስለዚህ ወን ደግሞ ስናመጣ ደብሊው ኢ ማለት ደብሊው እንደ ው ይነበብና ኢ ደግሞ እንደ አ ትነበባለች። እስኪ ው አ ወ ው ኡ ው ው ኢ ዊ ው አ ዋ ው ኤ ዌ ው እንደማን ይነበባል? ው ብቻውን ተብሎ ይነበባል። እሺ ከዚያ ውና ኦ ደግሞ ወ ተብለው ይነበባሉ ማለት ነው። ወ። ስለዚህ የእንግሊዝኛ ውክልናቸው እስከነ ማብራሪያው እንዴት እንደሚሆን እያሳያችሁ ነው። እናንተ በደንብ ተከተሉኝ። የትኛዋ ደግሞ ማን ነው የምትባል? አይኑ አ። የመጀመሪያው አልፋው አ ነው። ይኛው ደግሞ አይኑ አ ስለሆነ በድምፅ አንድ አይነት ስለሆኑ የሚወስዱት የእንግሊዝኛ ውክልና አንድ ነው። ስለዚህም እነዚህኞችን ማን ይመስል ማለት ነው? የእንግሊዝኛ አናባቢዎችን ይወስዳሉ ማለት ነው። ያው አ ኦ ኢ አ ኤ እ ኦ ኦ ኤን ወሰደ ማለት ነው። ከዛ ቀጣዩ ይኸኛው ማን ነው? ዘ ነው አይደለ? ዘ ዝ አ ዘ ዝ ኡ ዙ ዝ ኢ ዚ ዝ አ ዛ ዝ ኤ ዜ ዜድ ብቻዋን ዝ ዝ ኦ ዞ ዞ። እሺ አሁን ደግሞ ማን መጣ? ዠ ዠ ስንል ዜድ ኤች ኢ ዠ ዜድ ኤች ዩ ወይም ዝ ህ ኡ ዙ ዡ ዡ ዝ ህ ኢ ዢ ዝ ህ አ ዣ ዝ ህ ኤ ዤ ዝ ህ ዥ ዝ ህ ኦ ዦ ዦ ዦ። ይሄኛው ደግሞ ማን ነው? የ ነው አይደለ? የ የ። እሺ ይ አ የ ዋይ ነችኛዋ በእንግሊዝኛ ግን እንደ ይ ስለምትነበብ ነው ይ ብዬ የምጠራላችሁ። ይ አ የ ይ ኦ ዩ ይ ኢ ይ ይ አ ያ ይ ኤ የ ዋይ ብቻዋን ይ ይ ኦ ዮ ዮ ዮ ተብሎ ይነበባል። ቀጣዩ ደግሞ ኛው ማን ነው? ደ ይባላል አይደል? ደ ድ አ ደ ድ ኦ ዶ ድ ኢ ዲ ድ አ ዳ ድ ኤ ዴ ዲ ብቻውን ድ ድ ኦ ዶ ዶ ዶ ተብሎ ይነበባል። ከዛ ቀጣዮቹ ደግሞ ማነው የሚሆኑ? ይችኛዋ ማነች? ጀ ነች። ጀ ይችኛዋ እንግሊዘኛዋም ጀ ነች። እንግሊዘኛዋ ግን ስትነበብ እንደ ጂ ትነበባለች ብቻዋን። ያው እዚህ ጋር ስመጡ ስድስተኛ ላይ እንደ ጀ ትነበብና ጅ አ ጀ ጂ ኦ ጆ ጂ ኢ ጂ ጂ አ ጃ ጂ ኤ ጅ ጂ ብቻዋን ጅ ጂ ኦ ጆ ጆ። ቀጣዩ ማነው? ይኸኛው ገ ገ ማለት እሺኛዋ ማነች? ጂ ነች እንግሊዘኛዋ። ስትነበብ ግን ውክልናዋ ግ ነው። ግ አ ገ ግ ኦ ጎ ግ ኢ ጊ ግ አ ጋ ግ ኤ ጌ ጂ ብቻዋን ግ ልጻፈላችሁ እዚህ ጋር ኦ አለች ማለት ነው። ኦ ማን ነው የሚሆን? ግ ኦ ጎ ጎ ተብሎ ይነበባል ማለት ነው። ያው እችኛዋ ኦ ነች ስላልጻፏት ነው ስቻት ነው። ግ ኦ ጎ ተብሎ ይነበባል ማለት ነው። ጎ ጎ። እሺ ቀጣዩ ደግሞ ይሄኛው ማን ነው? ጠ ጠ ት አ ጠ ት ጥ ይችኛዋ እንደ ጥ ነው የምትነበብ። ጥ አ ጠ ጥ ኡ ጡ ጥ ኢ ጢ ጥ አ ጣ ጥ ኤ ጤ
ቲ ብቻዋን ጥኦ ጦ ጦ ጦ። እሺ ይሄኛው ደግሞ ሲኤች እንደ ጭ ይነበብና ኢ እንደ አ ትነበባለች። ጭአ ጨ ጭኡ ጩ ጭኢ ጪ ጭአ ጫ ጭኤ ጬ ሲኤች ብቻዋን ጭ ጭኦ ጮ ጮ ይነበባል ማለት ነው። ጮ። እዚህ ጋር ደግሞ ቀጣዩ ማን ነው? ፒኤች እንደ ጵ ይነበባል። ጵ ጵ አ ጰ ጵኡ ጱ ጵኢ ጲ ጵአ ጳ ጵኤ ጴ ፒና ኤች ጵ ጵኦ ጶ ጶ ተብሎ ይነበባል ማለት ነው። ይችኛው የከንፈር ነች። ያው የከንፈር ጰና ፐ የከንፈር ናቸው ማለት ነው። ስለዚህ በዚህ ያዙት። ይችኛዋ ደግሞ ማነች? ጸ ቲኤስ እዚህ ጋር ስንመጣ እንደ ጽ ይነበባሉ። ጽአ ጸ ጽኡ ጹ ጽኢ ጺ ጽአ ጻ ጽኤ ጼ ቲኤስ ጽ ጽኦ ጾ ጾ ተብሎ ይነበባል ማለት ነው። ጾ። እሺ አሁን ደግሞ የመጨረሻዎቹ ማለት ነው ስንቶቹ ናቸው የቀሩን? 3 ፊደላት። እሺ እዚህ ጋር ደግሞ የቀሩት ስንቶቹ ናቸው? 3ቱ ማለት ነው። 3ቱ ማን ናቸው? ፈ ነች አይደለ? ፈ ኤፍ ብቻዋን እንደ ፍ ነው የምትነበብ። 6ኛ ለመጣችሁ ስትዋት። ስለዚህ ፍአ ፈ ፍኡ ፉ ፍኢ ፊ ፍአ ፋ ፍኤ ፌ ኤፍ ብቻዋን ፍ ፍኦ ፎ ፎ ተብላ ትነበባለች። እኛ ደግሞ ማነች? ቨ ቪ ብቻዋን እንደ ቭ ትነበባለች። እንደ ቭ ቭአ ቨ ቭኡ ቩ ቭኢ ቪ ቭአ ቫ ቭኤ ቬ ቪ ብቻዋን ቭ ቭኦ ቮ ቮ ተብላ ትነበባለች ማለት ነው። የመጨረሻዋ ፐ ትባላለች። ፐ ፕኢ ወይም ፕአ ፐ ፕኡ ፑ ፕኢ ፒ ፕአ ፓ ፕኤ ፔ ፒ ብቻዋን ፕ ፕኦ ፖ ፖ ተብለው ይነበባሉ ማለት ነው። ለዛሬ ያለኝ ቪዲዮ ይሄንን ይመስላል። ነገ ደግሞ በሌላ ቪዲዮ እንገናኛለን። መልካም ጊዜ ሁላችሁ። መልካም ስራ። ቻው